ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምሏችኋል። ከኢቢኤስ ቴሌቪዥን የሚተላለፍላችሁ እሁድን በኢቢኤስ የሰኞው ዝግጅታችን ነው። ዝግጅታችን እንደሚታወቀው ደግሞ ደመቅ እያለ እናንተን እያዝናና እስከ ማብቂያው ድረስ ይቆያል። ይህንኑ እያዋዛን ወደ እናንተ የምናደርስላችሁ የፕሮግራሙ አቅራቢ መቅደስ ደበሳ ናፍቆት ግስ ከመላው የስቱዲዮ ባልደረቦቻችን ስቱዲዮ ከመላው ስቱዲዮ ባልደረቦቻችን ጋር ማስፋው መሸሻ በጋራ ነው። መልካም ቆይታ መልካም ለተሰንበት እመኝላችኋለሁ። በያላችሁበት አሁንም ቆንጆ ጊዜ ይጥማችሁ። እሺ እንዴት ነበር ሳምንታችሁ? ሳምንታችን ቆንጆ ነበር። ደስ የሚል ጥሩ ሳምንት ለስራ እየተዘጋጀን እዚህ ቀን ላይ የምናቀርባቸው ብዙ ፕሮግራሞቻችን ለማሰናዳት ተፈተፍ ሽርጉድ እኔ ደግሞ እንግዲህ በጥሩ ነገር ልጀምረውና በጣም በዚህ ሳምንት ያስደስተኝ ነገር ቢኖር የኢቢኤስ ዩቲዩብ ሰብስክራይበር ከ1 ሚሊዮን በላይ አለፈ። 1 ሚሊዮን እኮ እንግዲህ ቀላል አይደለም። በጣም ትልቅ በጣም አሪፍ ነው። ይሄ በጣም ያስደስተኝ ነገር ነው እንግዲህ ሳምንት። ሌላው ደግሞ እንግዲህ ከታሳስ 22 ጀምሮ የምንገኘው በኢትዮሳት ላይ ነው። ኢትዮሳት የኛ ሳተላይት እንደ ኢቢኤስ እንግዲህ ብዙ ቤተሰቦችን አፍርተናል። በጣም ደስ የሚል ነገር ነው። እንዳልኩ ያው በአሁኑ ሰዓትም ብዙ የኢቢኤስ ቤተሰቦች በኢትዮሳት ያዩን እንደሆነ እናስባለን። ከዛ ውጪ ግን አንድ አሳዛኝ ዜናንም በዚሁ ሳምንት ሰምተናል። አንጋፋው የቲያትር ባለሙያ ረዳት ፕሮፌሰር ጋሽ ተስፋዬ ገሰሰን ከዚህ ዓለም በሞት ተለይተውናል። ይሄ በጥበቡ ዓለም እንግዲህ በጣም አሳዛኝ ዜና ነው። በዚህ አጋጣሚ እንደ ኢቢኤስ የተሰማንን ትልቅ ሀዘን መግለጽ እንፈልጋለን። ከዛ ባሻገር እንግዲህ በርከት ያሉ ሰዎች በኮሮና ምክንያት ህይወታቸውን እያጡ ነው። በዚህ አጋጣሚ ሁላችንም ከኮሮና ራሳችንን መጠበቅ አለብን። ማስክ ማድረግ አለብን። እጃችንን መታጠብ አለብን። አስፈላጊውን ጥንቃቄ ሁሉ ማድረግ አለብን። ይሄ ደግሞ የዜግነት ግዴታችንም ኃላፊነታችን ነው። እንግዲህ ጋሽ ተስፋዬ በቅርቡ እዚህ እኛ ጋር መጥተው ነበር፣ እንግዳችን ነበሩ። ሌላ ደግሞ እኔ በተለይ በግል ማቃቸዋለሁ ህይወታቸው ባለፈው በጣም አዝኛለሁ። መጽናናትን እንግዲህ ለአድናቂዎቻቸው ለቤተሰቦቻቸው ለሁሉም እንግዲህ እንመኛለን። ከዛም ባለፈ እንግዲህ በርካታ ወገኖቻችን ያጣን ነው። ኮሮና እየተዘናጋንም ነው። ብዙዎቻችን ማስክ ያደረግን አይደለም። በጣም እየተዘናጋን ነው። አሁንም ራሳችንን ጠብቅ ይገባል። ማስክ ማድረግ ለራሳችን ብቻ ሳይሆን በዙሪያችን ላለም ሰው የዜግነት ግዴታችን እንደ ግዴታ መቁጠር አለብን። ለኔ ብቻ ሳይሆን በአካባቢ ላለ ሰው ሁሉ የኔ ኃላፊነት ነውና በዚህ አጋጣሚ የዜግነት ግዴታችንን እንደው ከዚህ ከትንሹ ጀምረን ብናወራበት መልካም ነው። ዛሬ ራስን ከኮሮና ቫይረስ መጠበቅ በራሱ የዜግነት ግዴታ ነው። የዜግነት ኃላፊነትን መወጣት ነው ብዬ አስባለሁ። ምክንያቱም ይሄ ተደምሮ ነው ሀገራችንን ከዚህ ትልቅ ወረርሽኝ ልንታደጋት የሚገባው። ከዛ ውጪ ግን እንደ ኢትዮጵያዊ ስለ ማህበራዊ ኃላፊነት ማውራት ትልቅ ነገር ነው ብዬ አስባለሁ። ምክንያቱም አብዛኞቻችን የማህበራዊ ኃላፊነት ውጤቶች ነን ብዬ አስባለሁ። ስናድግ በዛ ሂደት ውስጥ ያለፍን ሰዎች ነን። በልጅነታችን አልባሌ ቦታ ሄደን እንኳን እናትና አባቶቻችንን ከምንፈራው ባልተናነሰ ጎረቤቶቻችን እንዳያዩን እንፈራለን። በጣም እንዴት ተጋግዘው እንዳሳደጉንም እናስባለን። እኔ ከትምህርት ቤት መጥቼ ዩኒፎርሜን ሳልቀይር እንጀራ ከኛ ቤት ወጥ ከጎረቤት አስደርጌ የበላሁባቸው ጊዜያቶች በጣም ብዙ ናቸውና ብዙዎቻችን በዛ ሁኔታ ውስጥ ነው ያለፍነውና ወላጅ ያጡ ህፃናትን መንከባከብ፣ ወላጅ ያጡ ህፃናትን ወስዶ እንደ እናት እንደ አባት ሆኖ ማሳደግ እንደ ኢትዮጵያ ብዙ ሳናቃቸው ማውቀናቸው ማህበራዊ ኃላፊነቶቻችንን እየተወጣን የመጣን ማህበረሰቦች ነን። ግን ከጊዜ ወደ ጊዜ ይሄ ነገር በተለያዩ ምክንያቶች እየቀነሰ መጥቷልና እንደነዚህ አይነት ባህሎቻችንን አሳድገን ብንመጣ ኖሮ ምናልባት አሁን ካለንበት ቦታ የተሻለ እንሆን ነበር ብዬ አስባለሁ። ይሄ እኮ የነበረን ባህላችን ነበር እንዳልኩ እንግዲህ ከቤተሰቦቻችን ያገኘነው ባህል ነበር። ግን አንድ የሆነ ሰዓት ላይ ሚሰራተ ነው ነበር። ምን ታሽቃብጣለ ምናምን የሚባል ነገር መጣና መሀል ላይ ቆሞ ነበር። ከዛ በኋላ ግን አሁን ያንሰራራ መጥቷል። ለምሳሌ መርዳት፣ አካባቢሽን ማጽዳት፣ ከህብረተሰቡ ጋር በጋራ ሆኖ መስራትን በጣም ጥሩ ነገር ነው። ሀገር እንደ ሀገር የሚገባት ኃላፊነት አለ ለዜጎቿ መስጠት ያለባት። እንደ ዜጋም ደግሞ የኢትዮጵያዊ ተብለን ስንጠራ የዜግነት ብዙ ኃላፊነቶች አሉብን። ብዙ ጊዜ ከሀገራችን ዜጋ መሆናችን ከመታወቂያ ያለፈ ግዴታ የሚያገቡን ግዴታ የሚሆኑብን ብዙ ኃላፊነቶች አሉ። እንደ ሚዲያ ብዙ ኃላፊነት አለብን። የማህበረሰብ ጉዳዮች ላይ ለህዝብ ቅርብ የሆኑ ነገሮችን መስጠት አለብን።
እንደ ግለሰብ እያወረድ ነው ስንሄድ እያንዳንዱ የመንግስት ኃላፊ መስሪያ ቤት ትምህርት ቤት እንልና አውርደ ነው እንደ ግለሰብም ደግሞ እኔ በግሌ በጣም ትንንሽ የሚመስሉ ጥቃቅን የሚመስሉ ግን የዜግነት ኃላፊነት የሆኑ ነገሮችን እንዘነጋለን። ብዙ ጊዜ እንኳን ቆሻሻ ጠርገን ሁላችንም እኔንም ጭምር አድርገዋለሁ ቤታችንን በጣም ንጹህ እናደርጋለን ግቢያችንን አስውባለን አውጥተን ግን ውጪ እንጥለዋለን። ያንን ቆሻሻ የሚያነሱ ሰዎችንም እንኳን ለመታየት ነው ለማሽቃበጥ ነው ምን ታሽቃበጣ ምን አገባት አሁን ምን ያገባሻል እዚህ ጋር የሚነሳው ነገር ግን ያገባኛል በቀጥታም ሆነ በተዘዋዋሪ ነገዛ ቦታ ላይ የሚጫወተው ነገ ያንን ቆሻሻ አንስቶ የሚበላው የሚሸተኝ በተለያየ ፀሐይ ሲወጣበት ዝናብ ሲወጣበት ምታመመው እኔው ነኝና ብዙ ጊዜ ዞሮኛ ጋር የሚደርሱ የማይመስሉን አያገባንም ብለን የገፋናቸው ጉዳዮች ወደኛ ህይወት ይመጣሉና ሁሉም ነገር ያገባናል ከትንሹ ጀምሮ ውሃ እንኳን ለማባከን ያገባናል የመንግስት ኃላፊነት ትልቅ ልናረጋው አይገባም አይደል አንዳንዴ በቃ ቧንቧ ተከፍቶ ማንዘጋ ምን አገባኛል ምን ነው ሰዎች አለ መብራት ለሊቱ ሙሉ ስናበራ ምናድር ያ ሁሉ ነገር ሁሉ የዜግነት ግዴታችን ነውና እንዳልከው ማረግ እንኳን ባንችል የሚያረጉ ሰዎችን ደግሞ ልክ እንደ ልታይ ጥቅም ፈላጊ አይነት ሰዎች አርገን የምናይበት ብዙ አጋጣሚ አለ ለማበራታት ጭራሽ እንደውም እንደዘና አሁን አንድ ጓደኛ ያለው ወደ ቄራ አካባቢ ኮሮና የገባ ሰሞን እርዳታ ያሰባስብ ነበር ከተለያዩ ሰዎች ከተለያየ ቦታ ከሚያገኛቸው ቦታዎችና ብዙ አይነት እርዳታዎች በጊዜ የሚያስፈልጉ ነገሮች ያስፈልጋሉ ተብሎ የሚጠበቁ ነገሮችን እርዳታ ያሰባስብ ነበር። አሁን ሌላው ሰው ምናለው በዛ በክፉ ሰዓት በዛ በመጥፎ ሰዓት በዛ በኮሮና ሰዓት ይሄማ አንድ ነገር አለው አንድ ጥቅም ቢያገኝበትም ከመሃል ተነስቶ ይንሰራ ሊሰራ የሚችለው እንጂ ያለ ጥቅም ይንሰራ ሊሰራ አይችልም ብለው ዲስከሬጅ ያደረጉት ግን እሱ አልሆነ ይሄማ እንደዚህ ከተባልኩማ የመጣው ይምጣ ያሉትን ይበሉኛል እና ጨክኖ በቀጥታ እዛ ስራው ውስጥ ገባ እና ይሄን ስራ ከሰራ በኋላ ይገርምሻል ከብዙ ሰዎች ጋር ኮኔክሽን ፈጠረ ብዙ ሰዎች አሰባሰበ ስራው እንደውም በሰፊው እንዲሰራ አስደረገ እና አንዳንድ ጊዜ እንደዚህ መባል ያስጨክንሽና ሌላ ነገር እንድትገቢ የሚያደርግሻል አንዳንድ እኛ መስራት ያልቻልነው ነገር ሰዎች አድርገውት ስናይ ለምን የሚል ነገር እናነሳለን እኔ መስራት ያልቻልኩትን ነገር እኔ ማገዝ ያልቻልኩትን ማህበረሰብ የሆነ ሰው መጥቶ ሲያግዝ ምን አስበው ነው ጥሩ ነገር ሲያደርጉ ሰዎች ምን አስበው ነው የሆነ ነገርማ ሊያገኝበት ነው እንጂ ይሄን ያህል ኃላፊነት ወስዶ ይሄን ያህል ጊዜውን መስዋዕት አድርጎ አይሰራም ብለን እናስባለን ያም ይመስለኛል ጥሩ የሚሰሩ ሰዎችን ወደ ኋላ የሚጎትተው ከዛ ባለፈ ግን ተቋማት ለምሳሌ አንድ አካባቢ ላይ መተው ፋብሪካ ሲዘረጉ ሊሆን ይችላል ተቋማቸውን ሲያቋቁሙ ሊሆን ይችላል ያ ተቋም ለተገነባበት ማህበረሰብ ወይ ማህበራዊ ኃላፊነታቸውን ይወጣሉ ትምክህት ሊያሰሩ ይችላሉ ክሊኒኮችን ሊያሰሩ ይችላሉ ምክንያቱም እየተጠቀሙ ያሉት የዛን ማህበረሰብ ሪሶርስ ነው ወይም ደግሞ ያ ማህበረሰብ ነው ዞሮ የነሱን ምርትም ሊጠቀም የሚችለውና ኢቢኤስ ቴሌቪዥንም እንግዲህ ምሳሌ መሆን ይችላል ብዬ አስባለሁ በርከት ያሉ ማህበራዊ ኃላፊነቱን ይወጣል የተለያዩ ቦታዎች ላይ ውሃ ቆፍሮ ማውጣት ውሃ የሌላቸውን እናቶች ማገዝ በርከት ያሉ ነገሮችን ያደርጋልና እንደ ተቋማት እንደነዚህ አይነት ማህበራዊ ኃላፊነቶቻቸውንም የሚወጡ አሉ ከዛ ባለፈ ግን እነዚህ ማህበራዊ ኃላፊነቶቻችን ከስር ነው የሚጀምሩት ለምሳሌ አንዳንድ ሰዎች ለትውልድ ከማሰብ ይጀምራል ብዬ አስባለሁ አሁን እኔ ዛሬ አጠገቤ ላለው ሰው ወይ ነገኔ ለምወልደው ሰው ሳይሆን ነገ ለሚመጣው ትውልድ ማሰብ በራሱ ማህበራዊ ኃላፊነት ነው ብዬ አስባለሁ ቁጭ ብለው ዛሬ ለትውልድ ምክር የሚሰጡ ሰዎች አትጋጩ አትጣሉ ወጣቶች ሰርታችሁ ተለወጡ ምናምን የሚሉ ሰዎች ጥቅም አግኝተውበት አይደለም ባይናገሩም ከነሱ ሚቀር ምንም ነገር ላይኖር ይችላል ግን ለትውልድ ከማሰብ ይጀምራል እንደውም አንድ ያነበብኩት ነገር ምን ትዝ አለኝ የ80 ዓመት ሽማግሌ ናቸውና ዛፍ ይተክላሉ ዛፉ ከ40 አመታት በኋላ ነው ፍሬ የሚያፈራው እና አንድ ወጣት ልጅ ይመጣና አባባ እርሱ የ80 አመት ሰው ኖት ይሄ ዛፍ ደግሞ ከ40 አመታት በኋላ ነው ፍሬ የሚያፈራውና ምናልባትም ፍሬውን የመብላት እድል ላይ ያገኙ ይችላሉ እርሱ ቀድሞ ያልፋሉና ለምን ይለፋሉ ይሄንን ውሃ ማጠጣት ይሄንን መኮትኮት ራሱ ልፋት ነውና ለምን ይለፋሉ አላቸውና ምን አሉት አይ ልጄ እኛ እስከዛሬ ስንበላ ይኖር ነው ፍሬ በሙሉ እዚህ አካባቢ ላይ ያለ የኛ አባቶች የኛ አያቶች የተከሉት ነው ስለዚህ ነገ የሚመጣው ትውልድ የሚበላው ዛሬን የተከልኩትን ዛፍ ነው አሉና ሁሉም ሰው ከራስ አልፎ ነገ የሚመጣውን ትውልድ ማሰብ አለበት የውቀት ሽግግር ማድረግ በራሱ ለምሳሌ ተማሩ ሰዎች ለወጣቶች ሊሆን ይችላል ትልልቅ ሰዎች ያለፉበትን የህይወት ኤክስፒሪየንስ ወይም ያለፉበትን የህይወት ልምድ ለወጣቱ ማካፈል ራሱ ማህበራዊ ኃላፊነት ነው አንተ ያለፍክበትን የህይወት ውጣ ውረድ ለኔና ለመቅደስ ካካፈልከን የዜግነት ኃላፊነትህን ተወጣ በጋዜጠኝነት ህይወት ውስጥ የገጠመን ፈተና ውጣ ውረድ ለኔና ለመቅደስ ተካፍለን ለኛ ትልቅ ትምህርት ትማሩበታላችሁ ሴት ልጅ መንገድ ላይ ስትለከፍ ዝም ብለን ምናልፍ ሰዎች አለ ሴት ልጅ መንገድ ላይ ጾታዊ ጥቃት ሲደርስባት ግዴታ ጾታዊ ጥቃት ማለት እንግዲህ እኛ ምናሰባቸው ላይ ሆኑ ይችላሉ
እንድትነካ ካልፈለገች የሆነ ሰው ሊነካት አይገባም እነሱን እንኳን ምናልፈ ሰዎች ነንና ጥቃቅን የሚመስሉ ነገር ግን በጣም ትልቅ ለውጥ ሀገር ላይ ማምጣት የሚችሉ የዜግነት ኃላፊነቶቻችን አሉና በእያንዳንዱ የህይወት ጉዟችን ውስጥ እነዚህንም ማሰብ ይኖርብናል ብዬ አስባለሁ የምታረገው ነገር ወዲያው የሚከፈል ጊዜ አለ በቀጥታም ሆነ በተዘዋዋሪ ይከፈለናልና አሁን ቅድም ያልከው ቄራ አካባቢ ተጠቀሙ ያንን ነገር ለበጎ ሰዎች በመልካም ነገር ያደረገው ሰው በቀጥታም ሆነ በተዘዋዋሪ እሱ ተጠቅሟል የመንፈስ እርካታ አግኝቷል ሰላም አግኝቷል ነገ እነዛ ይረዳቸው ሰዎች እሱ ሲወድቅ እሱ አንድ ነገር ቢደርስበት የቅርቡ ሰዎች ናቸው ተጠቃሚ ነውና ብዙ ጊዜኛ የምናደርጋቸው ነገሮች ዋጋቸው ብዙ ሩቅ አይሆንም ይከፈለናል እንደኛ እንደ ጣቢያ በጣም ብዙ ነገሮችን እንሰራለን የሚያስተምሩ ለማህበረሰብ ቅርብ የሆኑ ነገሮችን ግዴታችንም ስለሆነ ነው ህዝባችንን ነው እናገለግለው ህዝባችን እኛን በመመልከት ብዙ ይማርብናል እኛ ደግሞ ያንን ህዝባችንን ማስተማር ግዴታችን ነው ግዴታ መሆኑን ስለዘነጋ ነው መሰለኝ ብዙ ጊዜ የሚያደርጉ ሰዎችንም ወደ ኋላ መንጎትተው እንደ ግዴታ እናየው የተለዩ ፍጥረቶች እናረጋቸውን ብዙ ጥቅም ይከፈላቸው ይመስለን ብዙ ሰዎች አሉ ሁሉም ነገሮች ኃላፊነቶቻችን ናቸው ቀደም እንዳለው ከስር ይጀምራሉ ከትንሹ ጀምረን እንደው ኃላፊነታችን ብንወጣ ጥቅሙ ለራሳችን ነው መልሶ ይከፍለናል የተለያዩ አካባቢዎች ላይ ወጣቶች አሁን እየተደራጁ የመንግስትም ሆነ የግል ተቋማት ድጋፍ ሳያስፈልጋቸው ከየአካባቢው ገንዘብ እየሰበሰቡ አረጋውያንን ይረዳሉ የጎዳና ተዳዳሪዎችን ምግብ ያበላሉ እነዚህ ወጣቶች አሁን መነሻቸው ምንም አይደለም ሰው መርዳት ነው የራስ እርካታ ነው መነሻቸውና በየቤቱ እየዞሩ ገንዘብ ሲሰበስቡ ምን አስበው ነው እነዚህ ልጆች ገንዘቡን ለራሳቸው ሊያደርጉት ነው ምናምን የሚል ብዙ ሰው አለ እነዚህ ልጆች የሚጎተታቸውና በመጀመሪያ አይምሮአችን ውስጥ ሊመጣ የሚገባው በቃ ሰው ሊረዱ ነው የሚለው ሐሳብ ነውና አንዳንዶቻችን ይመስለኛል ይሄ ራቅ ያለውን ነገር ወይም ደግሞ ከፍ ያለውን ነገር ማየት ስለማንችል ይመስለኛል ሀገር ስትጸዳ አካባቢ ሲጸዳ ሀገር ሰላም ስትሆን ከጎረቤቱ ጋር በሰላም ስትኖር የሀገር ኢኮኖሚ ሲያድግ ከዛ እንደ ማህበረሰብ ከፍ ያለ ኑሮ መኖር ስትጀምር ምናም በሂደት ነው ሁሉም ነገር ከፍ ያለ የሚሄደውና እንደ ሀገር ስናስበው ደግሞ ሰፋ ባለ መልኩ እኛም እንደ ዜጋ የዜግነት ግዴታችንን ስንወጣ ጥሩ ኑሮ የምንኖርበት ወይም ደግሞ ያደገ ኢኮኖሚ ላይ ማንደርስበት ምክንያት የለምና ወደፊቱን ማየቱም የተሻለ ይመስላል በጣም እውነት ነው ሌላው እንግዲህ ምንድነው እኔ ምን አገባኝና ይሄን ማረጋው መቅደስ ወይ ናፍቆቴ የምታረጋው ምን ስለሆነሽ ነው ምን ፈልጋ ነው ነገር ፈልጋ ነው ሌላውን ተው አንዱ ለተደረገለት አንዱ የሚያከላከላል እኮ ሰው ለሚያረጋው ነገር ያርገው እሱ እኔ እስካስደስተኝ ድረስ ለምን የፈለኩትን አላደርግለትም ያንደኛው ጣልቃ መግባት ግን ምንድነው እንግዲህ ባለፈው ያው እንደምታውቁት የፀጉሬን አሳድጋለሁ ይሄ መርከዙን ጉራይ ነዝቼ ነበር ወጣሁት አሁን እንዲያኩ ልገባ በቃ ዋያር ከፈከፍኩበት አልተሳካልኝም ቅስሜን ሰብሮኝ ተመልሻለሁ አሁን ደግሞ ቅስሜን ላስተካክል ስቲሉ ልታሽ ብዬ ወደ አንድ ወገሻ ገይጃለሁ ተንሱን ይዤ ነው የሄድኩት እስቲ እንግዲህ ደግሞ እሱን ተከታትለን እንመለስ ከዛ ወደ ሽልማታችን እንሻገራለን እሱን እንመልከት አብራችሁ ቆዩ እንግዲህ ይመስላል ቅስሜን አሳሽ ተመጣ ይሄን ይመስላል የሰው ቅስም ሰብሮ መጣን የሚገርም ነገር እኮ ነው እንጂ ያ ተንሱን ያሳቀኝኩት ገደለኝ እሺ ወደ ሽልማት ሳችን ሻገር ባለድለኛ እንሽልማለን እንደተለመደው ሁሉ ማን ይሁን ባለድለኛ ዛሬ ሄሎ አቤት ተነስልኝ አብሬልኝ ከኢቢኤስ ቴሌቪዥን እሁድን በኢቢኤስ ከዛ ነው እንደውልሽ ሰላም ናፍቆት መቅዲ አስፋው እንዴና አለውልሽ ደህና ነሽ ማንን በል ዮርዳኖስ እንዴት ነሽ አለባይ መስከረም ሰላም ነው ከየት ነው መስደውይልን ሻሸመኔ ደስ ይላል እንዴት ናት ሻሸመኔ ናት እግዚአብሔር እንዴት ነው ሙቀቱ ይሞቃል አይደለም እዚህ በጣም ይሞቃል ኃይለኛ ፀሐይ አለ ኧረ በጣም ከባድ ነው ልክ ነው በጣም ነው የምወዳችሁ እኛም እንወድሻለን ዮርዳኖስ ያለፈው ሳምንት ያደረስነው ጥያቄ መላሻችን ነበርሽ ምን ነበር እስኪ አስታውሽን እንቆቅልሽ ነው እንቆቅልሽ ነው ጠያቂው የለም አባራኸዋል አበበን አባራኸዋል ራስን ችሎ ነው በትክክል መልሳለች እንግዲህ ወደ ሽልማትሽ ልናመራ ነው ምን ብታሸንፊ ምን ብታገኝ እዚህ ሁሉ ጊዜ ከምታዩት አላይ ምን ቢኖርሽ ደስ ይልሻል ያው ኢትዮጵያስ ቢሽ ቢኖር በጣም ደስ ይላል ትክክለኛ ምርጫ እንደምንም ብላ አውጣላት ሆስፒታል እንደምንም ማርጌ ኢትዮጵያስ መልካም እድል ዮርዳኖስ
እሺ አመሰግናለሁ። መልካም መሸሻ ይሙት ላዩ ላይ ነው ላዩ ላይ ዋው ኢትዮ ዲሽ ኤችዲ አይደኛው ከላ ነበር የሞከርኩልሽ በጣም ነው የለፋው አስፋው ላንቺ ኢትዮሳት ዲሽ ለማውጣት ግን አልተሳካለትም። ግን ልንገርሽ ያሞኔ ኢትዮሳት ዲሽ ዲኮደር የሚገዛልሽን አግኝተሻል 1000 ብር። እሺ አመሰግናለሁ። ኦልራይት ስለምትከታተይን እጅግ አድርገን እናመሰግንሻለን። በጣም እንወድሻለን። እኔም በጣም ነው የምወዳችሁ። በጣም አመሰግናለሁ። እናመሰግናለን። እሺ ታው ኢትዮሳት ባይዘው የሁሉም ምኞት ነው። እስካሁን ኢትዮሳት ላይ እንደሚከታተሉ እርግጠኛ ነኝ። ያልቀየሩ ሰዎች ደግሞ ከታህሳስ 22 ጀምረን ስለማንገኝ ዲሻችን እያዞርን የኛ የሆነውን ኢትዮሳት እንቀላቀል። የኛ ሳተላይት የኛ ሳት የኢትዮጵያ እሺ ወደ ቀጣዩ ሳምንት ደግሞ ማድረስ ግድ ይለናልና ጥያቄ ዛሬ እንዴት ሰጥቻት ድሉ በቃ ጠይቀኝ እንዴት ሰጥቻት ጠይቀኝ እሺ ልጠይቅ ባሳለፍነው ሳምንት የአርት ወይም የጥበብ ሰዓታችን ላይ አንድ በጣም ጎበዝ የጥበብ ባለሙያ አቅርበን ነበር። የሚሰራቸው ስዕሎችም የተለዩ ነበሩና እነዛን ስዕሎች በተለየ ቁስ ነው የሚሰራቸውና በምንድን ነው የሚሰራው ብለን ብንጠይቅ ትንሽ ይከብዳል። ሽልማቱንም ታከብደዋል። አይ መክበድ አለበት ይሄ ነገር እንዴት ነው? ለየት ባለ ነገር ነው የሚሰራው ስዕሎቹ። አዎ ስለዚህ ስዕሎቹን በምንድን ነው የሚሰራው ብንል ይሻላል። አዎ እንግዲህ ጥያቄውን መልሱ። አሁንም ትሸለማላችሁ ስለምትከታተሉን ስለምትመርጡን ስለምትወዱን እኛም እንወዳችኋለን እናከብራችኋለን። መልካም ለተሰንበት ፕሮግራማችን